ከታሪክ ቁርሾ ወደ የጋራ ሀገራዊ ግንባታ 3 ተጨማሪ ግድቦች እየመጡ ናቸው። ጦርነትን በሽፋን የ74 ሰዎች እጣ ፈንታን የቀየረው ክስተት፣ የሱዳን ጭፍን ውንጀላና የኢትዮጵያ መልስ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ወሳኝ መረጃ ይዘንላችሁ ቀርበናል። በወሳኝ መረጃ የዜና ዝግጅታችን የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። በምክክር የምትጸና ሀገር፣ ከታሪክ ቁርሾ ወደ የጋራ ሀገር ግንባታ። ሀገራችን ኢትዮጵያ አለመግባባቶችን ተመካክሮ የመፍታት የዳበረ እሴትና ቀደምት የስልጣኔ መሰረት ያላት ቢሆንም አለመግባባት በተፈጠረ ቁጥር አጀንዳ አስርገው ለሚያስገቡ ታሪካዊ ጠላቶች ሐሳብን የምትፈታበት ወሳኝ የታሪክ ምዕራፍ ላይ ትገኛለች። በየዘመናቱ ከቅርብም ከሩቅም የተከፈቱባቸውን ጦርነቶች በመመከት ሀገርን የማጽናት የወል ታሪክ ያላቸው ኢትዮጵያውያን ዛሬ ደግሞ ታሪክ ራሱን ይደግም ዘንድ የሰላምና የልማት መሰናክል ለሆኑ ውስብስብ ችግሮች ዘላቂ መፍትሄ ለማበጀት በአንድነት ተሰባስበዋል። የሰው ኃይል ሀብቷንና የተፈጥሮ ጸጋዋን አጣጥማ ወደፊት እንዳትራመድ የጎን ውጋት ሆነው ከያዟት ችግሮች ተላቃ የመደመር መንግስት ይህንን ሀገራዊ የምክክር ጉባኤ በመጠንሰስ ቁልፍ የይቅርታና የምክክር መድረክ ጀምሯል። በኢትዮጵያውያን የአኗኗር ስርዓት ውስጥ ከግለኝነት ይልቅ ማህበራዊ ኑሮና አብሮነት ትልቅ ስፍራ ያለው በመሆኑ ዜጎች ያለምንም የውጭ ጣልቃ ገብነት ችግሮቻቸውን በራሳቸው ውይይት ለመፍታት መነሳታቸው የውስጥ አንድነትን የሚያጠናክርና የሀገራዊ ሉዓላዊነትን የሚያስከብር ትልቅ ኃይል ሆኗል። የጋራ መፍትሄ ለማፈላለግ መተማመንን ለመገንባትና የትናንትን ቁስል በይቅርታ በማከም ዘላቂ ሰላምን ለማስፈን እየተከናወነ ያለው ይህ ጉባኤ የተለያዩ የማህበረሰብ ክፍሎችን፣ የፖለቲካ ፓርቲዎችን፣ የሃይማኖት ተቋማትን፣ የሲቪል ማህበረሰብ አካላትን፣ ሴቶችንና ወጣቶችን በስፋት ያሳተፈ አካታች ነው። በተለያዩ ክልሎች በተደረጉ መድረኮች ቀደም ሲል በአግባቡ የማይሰሙ የማህበረሰብ ድምጾች ወደ ሀገራዊ ውይይት መምጣታቸው የውይይትና የመከባበር ባህልን በማጎልበት ረገድ ትልቅ አስተዋጽኦን እያስመዘገበ ይገኛል። በሌላ በኩል ይህ ኢትዮጵያን በጋራ የሚመክሩበትና የአንድነት አቅማቸውን የሚያጎለብቱበት ታሪካዊ ጉዞ የኢትዮጵያን ውድቀት የሚመኙ ለውስጥና የውጭ ኃይሎች በጋራ በመወያየትና የሀሳብ ልዩነታቸውን በመነጋገር መፍታት እንደሚችሉ በማሳየት ነው። እንዲሁም ጦርነት የዜጎችን ሕይወት ከመቅጠፉና መሰረተ ልማቶችን ከማውደሙ ባሻገር የሀገርን ኢኮኖሚና ማህበራዊ ትስስር የሚጎዳ በመሆኑ ውይይትን እንደ ብቸኛ አማራጭ መውሰድ የውስጥ ሰላምን ለማረጋገጥ፣ የቱሪዝምና የኢኮኖሚ አቅምን ለማሳደግ እንዲሁም በዲፕሎማሲ መድረክ ተሰሚነትን ለመጨመር ወሳኝ ነው። የሀገራዊ ምክክር ጉባኤ ስኬታማ የሚሆነው ሂደቱ አካታች፣ ገለልተኛ፣ ግልጽና ተግባራዊ ሲሆን እንደሆነ ታምኖበት እየተተገበረ የሚገኝ ሲሆን የሁሉም ወገኖች ቅን ተሳትፎና መደማመጥ ታክሎበት ኢትዮጵያ ከግጭት አዙሪትና ከድህነት ወጥታ ወደ ከፍታዋ የቀደምትነት ስልጣኔ ዳግም ትንሳኤዋ በጽናት እንደምትጓዝ የሚያስችላት መሰረት እንደሚጥል ይታመንበታል። ብሔራዊ ግዴታ ተጥሏል። ማንኛውም የትግራይ ተወላጅ ጤናውና እድሜው የፈቀደለት ለተሰጠው የህልውና ጥሪ የመሳተፍ ብሔራዊ ግዴታ እንዳለበት የህወሓት አመራር አለም ገብረዋህድ ተናግረዋል። ተጨማሪ 3 ግድቦች እየመጡ ነው። በግብጽ ዘንድ አዲስ ስጋት ተፈጥሯል። ኢትዮጵያ በአባይ ወንዝ ላይ የውሃ ሀብቷን በመጠቀም ተጨማሪ 3 የሃይድሮ ኤሌክትሪክ ማመንጫ ግድቦችን ለመገንባት ዝግጅት እያደረገች መሆኑን የሚጠቅሱ ዘገባዎች በግብጽ ዘንድ አዲስ ስጋትና ውጥረት መፍጠራቸው ተገልጿል። የግብጽ የውሃ ባለሙያዎች አዳዲሶቹ ፕሮጀክቶች አገራቸው ያለችበትን የውሃ እጥረት ሊያባብሱ እንደሚችሉ በመግለጽ ያለ ቅድመ ስምምነትና ጥናት የሚከናወን ማንኛውም ግንባታ ተቀባይነት እንደሌለው አስታውቀዋል። የታቀዱ 3 አዳዲስ ግድቦች በአጠቃላይ እስከ 10 ጊጋዋት የኤሌክትሪክ ኃይል የማመንጨት አቅም ሊኖራቸው እንደሚችል ዘገባዎች ያመለክታሉ። ኢትዮጵያ በበኩሏ የሃይድሮ ኤሌክትሪክ ልማቷ ለኢኮኖሚ እድገት ወሳኝ መሆኑንና በታችኞቹ የተፋሰሱ ሀገራት ላይ ጉዳት የማድረስ ዓላማ እንደሌላት እንዲሁም የውሃ ሀብቷን የመጠቀም ሙሉ ሉዓላዊ መብት እንዳላት ስትገልጽ ቆይታለች።
በህዳሴ ግድቡ አሞላልና አስተዳደር ዙሪያ ያለው አለመግባባት በነበረበት በቀጠለበት ወቅት የወጡ እነዚህ ዘገባዎች በተፋሰሱ ሀገራት መካከል ያለውን የጂኦፖለቲካዊ ውጥረት ሊያሳድጉት እንደሚችሉ ተሰግቷል። የህወሓት አመራሮች ትግራይን ዳግም ለጦርነትና ለጥፋት እያዘጋጁ መሆኑን አቶ ጌታቸው ረዳ ተናገሩ። አቶ ጌታቸው ረዳ ባስተላለፉት መልእክት የህወሓት የቀድሞ አመራሮች የደብረጽዮን ቡድኖች አሁንም የትግራይን ህዝብ ለሌላ ዙር እልቂትና ጦርነት እየዳረጉት ነው ሲሉ በጽኑ ወቅሰዋል። ቡድኑ የትግራይን ህዝብ ተፈናቃዮች የመመለስ ሽፋንን በመጠቀም ከውጭና ከውስጥ ኃይሎች የኤርትራው ኢሳያስ አፈወርቂ አልቡርሃን ፋኖና ሸኔን ጨምሮ ሚስጥራዊ ግንኙነት በመፍጠር ስልጣን ለመያዝ 4 ኪሎ ለመግባት አልመው እየሰሩ ናቸው ብለዋል። በ2014 ዓ.ም በነበረው ጦርነት ወቅትም ዶክተር ደብረጽዮን ወታደራዊ ዝግጅትና የካርትሪጅ እጥረትን ሳይገነዘቡ ለእውር ድንበርና በስሜታዊነት ውሳኔዎችን ያሳልፉ እንደነበረ አቶ ጌታቸው በማስረጃነት አንስተዋል። ዶክተር ደብረጽዮን ሰሞኑን ወደ ኤርትራ አቅንተው ተጨማሪ የጦር መሳሪያ እንዲሰጣቸው ቢጠይቁም የቀረበላቸው ምላሽ ግን ባለህ ጀምር የሚል እንደነበረና ይህም የትግራይን ወጣቶች ዳግም ለጥይት እራት አሳልፎ መስጠት ነው ብለዋል አቶ ጌታቸው ረዳ። የትግራይ ህዝብና ወጣቶች ይህንን ቡድን ከጀርባቸው አውርደው እንዲጥሉ ጥሪ ያቀረቡት አቶ ጌታቸው በትግራይ ላይ የተጋረጠውን የጥፋት ደመና በቃችሁ በማለት እንዲመክቱ ጥሪ አቅርበዋል። ወይዘሮ ፈትለወርቅ ወይም ሞንጆሪኖ በቪዲዮ አዲስ አበባ እስኪደርሱ ባንጠብቃቸውም በመካከላችን እንሸኛቸው ማለት አይደለም። በአዲስ አበባ ደጅ ያሉ እኮ አሉ። ፋኖ አለ በአዲስ አበባ ደጅ፣ የኦሮሞ ነጻነት ሰራዊት አለ በአዲስ አበባ ደጅ፣ ወዳጆቻችን እኮ ብዙ ናቸው ማለታቸው ይታወሳል። የሰሜን ምዕራብ እዝ ኮር የሰራዊት አባላት የተለያዩ ሀገር በቀል ችግኞችን ተከሉ። የኢፌድሪ መከላከያ ሰራዊት ሐምሌ 17 ቀን 2018 ዓ.ም የኮሩ የሰራዊት አባላት 8ኛውን ዙር ሀገር አቀፍ አረንጓዴ አሻራ የማስቀመጥ መርሃ ግብር ያከናወኑት ለአካባቢው የአየር ጸባይ ተስማሚ የሆኑ በረሃማነትን የሚከላከሉ የችግኝ ዝርያዎችን በመትከል ነው። የችግኝ ተከላ መርሃ ግብሩን ያስጀመሩት የኮሩ ዋና አዛዥ ብርጋዴር ጀነራል በላይ አየለ ችግኝ መትከል በረሃማነትን መከላከል የውሃና አፈር ሚዛንን በመጠበቅ ለምለም ምድርና ህይወት ላለው ነገር ሁሉ ለመኖር ምቹና ተመራጭ አካባቢ ብሎም ሀገር እንድንፈጥር ያደርጋል ብለዋል። የኮሩ የሰራዊት አባላትም ግዳጃችንን እየተወጣን በየዓመቱ በንቃት አሻራችንን እያሳረፍን እንደመጣ ነው ሁሉ በዘንድሮ ሀገራዊ የችግኝ ተከላ መርሃ ግብር የተከልናቸውን ችግኞች ተንከባክበን በማጽደቅ የበኩላችንን እየተወጣን ይህም ተጠናክሮ ሊቀጥል ይገባል ብለዋል። ዘገባው የኢፌድሪ መከላከያ ሰራዊት ነው። ጋምቤላ ክልል 7098 ኪሎ ግራም በላይ ወርቅ ለብሔራዊ ባንክ ገቢ ሆኗል። በጋምቤላ ክልል በ2018 በጀት ዓመት 6000 ኪሎ ግራም ወርቅ ለብሔራዊ ባንክ ገቢ ለማድረግ ታቅዶ ከ7098 ኪሎ ግራም በላይ ወርቅ ገቢ መደረጉን የክልሉ ማዕድን ቢሮ አስታውቋል። የተመዘገበው ውጤት ከቅዱ በ1098 ኪሎ ግራም ከቀዳሚው ዓመት ደግሞ በ1669 ኪሎ ግራም ብልጫ እንዳለው ተገልጿል። በበጀት ዓመቱ በተከናወነ የማዕድን ልማትም ከ6890 በላይ ዜጎች ቋሚና ጊዜያዊ የሥራ ዕድል ማግኘታቸውን ቢሮ መግለጹን ኢዜአ ዘግቧል። በሱዳን ያጋጠመው ሀገር አቀፍ የኤሌክትሪክ ኃይል መቆራረጥ ከኢትዮጵያ የሚገባው ኃይል በመቋረጡ ምክንያት ነው ተብሎ የወጣውን መግለጫ የኢትዮጵያ ኤሌክትሪክ ኃይል ሙሉ በሙሉ አስተባብሏል። የተቋሙ የሕዝብ ግንኙነት ዳይሬክተር ሞገስ መኮንን እንደተናገሩት ከሆነ በሱዳን የኃይል መቋረጥ እያጋጠመ ያለው በኢትዮጵያ ምክንያት ሳይሆን በሀገሪቱ ውስጥ ባለው የጦርነት ሁኔታ ምክንያት የሱዳን የኤሌክትሪክ መሰረተ ልማቶች በመጎዳታቸውና ኃይል መቀበልም ሆነ ማስተላለፍ ባለመቻላቸው መሆኑን ገልጸዋል። ሞገስ አክለውም ኢትዮጵያ ባለፉት 2 ዓመታት ይህንን ሁኔታ በግልጽ ስታስረዳ መቆየቷን ገልጸው አሁን ባለው ሁኔታ የሱዳን ወገን እንዲህ አይነት መግለጫ ያወጣበት ምክንያት ግን ግልጽ እንዳልሆነ ተናግረዋል። ኢትዮጵያ የኤሌክትሪክ ክፍያ ባልተከፈለበት ሁኔታ እንኳን ሳይቀር ኃይል ስታቀርብ እንደነበረ ገልጸው በሱዳን አንጻራዊ ሰላምና መረጋጋት ባለበት ወቅት ከኢትዮጵያ በኩል አቅርቦት ሊቋረጥ የሚችልበት ምንም አይነት ምክንያት እንደሌለ አስረድተዋል። በተጨማሪም ተቋሙ በምስራቅ አፍሪካ የኤሌክትሪክ አገልግሎትን ለማስፋፋትና ቀጠናዊ
ትስስርን ለመፍጠር እየተሰራ እንደሚገኝ ጠቅሰው ኢትዮጵያ ለጎረቤት ሀገራት ኤሌክትሪክ በመሸጥ ረገድ ከፍተኛ ሚና እየተጫወተች መሆኑን አብራርተዋል። ሱዳን ትሪፖሊ የሀገሪቱ የኢነርጂና ነዳጅ ሚኒስተር መግለጫን ዋቢ በማድረግ ከቀናት በፊት ባወጣው ዘገባ በሱዳን ሀገር አቀፍ የኃይል መቆራረጥ እየተባባሰ ለመምጣቱ ከዋና ምክንያቶች አንዱ ከኢትዮጵያ ይገባ የነበረው የኤሌክትሪክ አቅርቦት መቋረጡ ነው ሲል መዘገቡ ይታወሳል። የ4 ዓመት ህፃን ልጅ በማገት 5 ሚሊዮን ብር የጠየቁ ባልና ሚስት በጽኑ እስራት ተቀጥተዋል። ወንጀሉ የተፈጸመው ነሐሴ 12 ቀን 2017 ከጠዋቱ 3 ሰዓት በአቃቂ ክፍለ ከተማ ወረዳ 6 ልዩ ቦታው ቀጠና 4 እየተባለ ከሚጠራው አካባቢ ነው። ተጠርጣሪ መታደል ታደሰ በ4000 ብር የወር ደሞዝ በቤት ሰራተኝነት በአቶ መልካሙ ረዳቴና በወይዘሮ ጥጋቡ ጌታውን መኖሪያ ቤት ትቀጠራለች። ግለሰቧ በተቀጠረችበት በ10ኛው ቀን የቀጣሪዎቿን ወደ ስራ መሄድ እንደ አጋጣሚ በመጠቀም የ4 ዓመት ዕድሜ ያለውን ህፃን ዮሴፍ መልካሙን ቺፕስ ልግዛል በማለት ይዛው ትሰወራለች። የህፃኑ ወላጆች ስራ ውለው ወደ ቤታቸው ሲገቡ ልጃቸውና የቀጠሯትን የቤት ሰራተኛ ከቤት ያጧቸዋል። የቤት ሰራተኛቸው የትዳር አጋር የሆነው ግለሰብ ወደ ህፃኑ ወላጅ አባት ስልክ በመደወል ልጅን አግተነዋል፣ 5 ሚሊዮን ብር አምጣ ብሎ ስልኩን ይዘጋል። የልጃቸውን መታገት ተደውሎ የተነገራቸው ወላጅ አባትና እናትም ለአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ያመለክታሉ። ፖሊስ የቤት ሰራተኛዋ መታደል ታደሰን ከትዳር አጋሯ መሰረት አየለ ጋር በመሆን ወደ ሰሜን ሸዋ ዞን ደብረ ብርሃን ከተማ ጫጫ ክፍለ ከተማ ህፃኑን እንደወሰዱት ይደረስበታል። ኋላም ተጠርጣሪዎቹ ቤት ተከራይተው ልጁን ካስቀመጡበት በቁጥጥር ስር በመዋል ታግቶ የነበረውን ህፃን ዮሴፍ መልካሙን ከነሙሉ ጤንነቱ ለወላጆቹ አስረክቧል። የምርመራ መዝገቡን በማደራጀትና በማጠናቀቅ ለሚመለከተው የፍትህ አካል በመላክ ክስ እንዲመሰረት ፖሊስ አድርጓል። የፌዴራል ከፍተኛ ፍርድ ቤት አንደኛ ወንጀል ችሎት ተከሳሾቹ ጥፋተኛ ሆነው በማግኘቱ አንደኛ ተከሳሽ መታደል ታደሰ በ8 ዓመት ከ4 ወር፣ ሁለተኛ ተከሳሽ መሰረት አየለ ደግሞ በ7 ዓመት ከ9 ወር ጽኑ እስራት እንዲቀጡ ወስኗል። በካርቱም 74 የውጭ ዜጎች ከህገወጥ ሰው ዝውውር ቡድን ነፃ ወጡ። የሱዳን የጸጥታ ኃይል በዋና ከተማዋ ካርቱም 74 የውጭ ዜጎችን በሰው ዝውውርና በህገወጥ እገታ የተሰማራ ወንጀለኛ ቡድን እጅ ከነበሩበት ሁኔታ ነፃ ማውጣቱን አስታውቋል። በተቀናጀ የጸጥታ ዘመቻ የተካሄደው እርምጃ በካርቱም ከተማ ውስጥ የሚንቀሳቀሱ ህገወጥ የሰው ዝውውር መረቦችን ለመበተን የተደረገ መሆኑ ተገልጿል። የሀገሪቱ ባለስልጣናት እንደገለጹት ከሆነ በዘመቻው ወቅት በርካታ ተጠርጣሪዎች በቁጥጥር ስር ውለው ከፍተኛ መጠን ያለው የጦር መሳሪያም ተይዟል። ከተያዙ መካከል 3 ዲኤስኤችኬ ከባድ መትረየሶች፣ 2 ፒኬ መትረየሶች፣ 16 ክላሽኮቭ እና ስናይፐር ጠመንጃዎች፣ 5 ሽጉጦች፣ በሺዎች የሚቆጠሩ ጥይቶች እንዲሁም 6 የአርፒጂ ሮኬቶች ሊገኝ እንደቻለ መግለጻቸውን ቢቢሲ ዘግቧል። የጸጥታ ኃይሎቹ በተጨማሪ 4 የስታር ሊንክ የሳተላይት ኢንተርኔት መሳሪያዎችንና 2 ተሽከርካሪዎችን መያዛቸው ታውቋል። እነዚህ መሳሪያዎች የወንጀለኛ ቡድኖቹ በግንኙነትና በእንቅስቃሴ ለመጠቀም ይገለገሉበት እንደነበረ የተጠቆመ ሲሆን ባለስልጣናቱ እንደሚሉት በሱዳን በቀጠለው የጸጥታ ችግርና ግጭት ሳቢያ የተፈጠረውን የጸጥታ ክፍተት ተጠቅመው የሰው ዝውውር፣ ህገወጥ ስደትና ሌሎች የተደራጁ ወንጀሎች በአንዳንድ አካባቢዎች እየተስፋፋ መምጣታቸው ትልቅ ስጋት ሆኗልም ተብሏል። በዚህ ምክንያት የጸጥታ ኃይሎች ተመሳሳይ ወንጀለኛ አውታሮችን ለማጥፋት የተጠናከረ ዘመቻ እያካሄዱ እንደሆነም ተብራርቷል። የሱዳን የጉምሩክ ኃይል ዋና ዳይሬክተር ሌተናል ጀነራል ሳላ አህመድ ኢብራሂም በዘመቻው የተሳተፉትን ኃይሎች አድንቀው ከወታደራዊ ፖሊስ ጋር በተደረገ ቅንጅት 74ቱን ታጋቾች በሰላም ማስለቀቅና የሰው ዝውውር ቡድኑ ተጠርጣሪዎችን ማሰር መቻሉን የጸጥታ ተቋማት በጋራ ሲሰሩ ውጤታማ እንደሚሆኑ ያሳየ ነው ብለዋል። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱ ወሳኝ መረጃ የዜና ዝግጅታችን የተከታተላችሁትን ይመስል ነበረ። ቀሪ የሀቅና ሳቅ ፕሮግራሞች እንደቀጠሉ ናቸው። መልካም ጊዜ ይሁንላችሁ።